رايتي دوما سأعلي رايتي دوما وأحمي صف إخواني وأحمي صف إخواني أنا الداعي بهم. ዛሬ ሰሞኑን ያው አጀንዳ ሆኖ የሰነበቱ ሰዎች ይዤላቸው የመጣው አንደኛው በመልካም ነገር የምናውቃቸው ፊታቸውን ሳያሳዩ ከእህቶቻቸው ከወንድሞቻቸው መልካም እህቶች አደራ ተቀብለው አደራ የሚያስረክቡ። በነገራችን ላይ ስማቸው መልእክተኛው አደራው በጣም ደስ የሚል ስም ነው። አንድ ሰው የራሱን መስጠት ብቻ አይደለም የታዘዘውን ትዕዛዝ አስተካክሎ ከዛ ቦታ ላይ ማድረስ። አሁን ባላደራው መልእክተኛው ስማቸው በጣም ነው ደስ የሚለኝና እንግዲህ ይሄ ልጅ አሁን ፎቶ በሰይፉ ሾው ላይ መጥቷል። እንደምታውቁት ሰሞኑን ወዲያና ወዲህ ሲያራውጡት ነበር። መልካም የሰራ ሰው ምንም ነገር የሌለበት የሚያስፈራ ከሌለው የተሸፈነውም ለመልካም ነገር ያው ታውቃላችሁ፣ እኛ ውዳሴያችን ስናወድስ ከፍ እናደርጋለን፣ ስንጥል ደግሞ በትንሽ ስህተት ሰው ሆኖ ይሳሳታል ማንልባት በትንሽ ስህተት ደግሞ አውርደን መጣለን እንችላለን። እና ለነዛ አይነት ነገሮች እየተጠቀሙት ነው ማለት ነው። እና እንግዲህ መልእክተኛው በዚህ ቀርቦ ያስተላለፈውን አይታችኋል። ወለማዎችን ዝም ብሎ ሳያዳምጥ ሲዘልፍ ነበር። በነገራችን ላይ ባለውለታችን ያያ ዘልደታ ማለት ነው። አንተ ለመጥፎ ነገር ብለህ የቆሰቆስካት ነገር ወደ ውስጥ ገብቶ ሰው እንዲያዳምጥ ሁሉም ሰው እንዲያየው አድርገሃል። በዚህ አጋጣሚ እናመሰግናለን። አንተ ባሰብከው ነገር አይዞርም። ሀቅ ነው። በነገራችን ላይ ሀቅን ምንም ቢሆን ይዘገያል እንጂ እውነቱ ይወጣል። ሀቅ የራስ ሰው ነው የሚያጋልጠው ማለት ነው። እኛ ሳንሆን በረሱላችን ሰለላሁ ዐለይሂ ወሰለም ጊዜ ሙሽሪኮች ሲያደርጉት የነበረ ነው ማለት ነው። ያምናሉ፣ ትክክለኛ አላህ ብቻ እንደሆነ እንደሚታመን ያምናሉ። ግን ረሱል ሰለላሁ ዐለይሂ ወሰለም አላህን እመኑ፣ አላህን ተገዙ፣ ጣዖትን አትገዙ እንደዚህ ስለሚላቸው እሱን አለመቀበል በጣም ይታገሉ ነበር። ግን እውነት ራሳቸው ደግሞ በራሳቸው ደግሞ ሁኔታ ያብሯቸው ያለ ሰው ደግሞ እውነቱን ያወጣል ማለት ነው። እንደዚህ ነው ያለፈው፣ አሁን አይደለም እንደዚህ አይነት ነገሮች። እና በዚህ አጋጣሚ ዘልደታ ባደረገው ነገር ይቅርታ ጠይቋል። ይቅርታ ትልቅ ነገር ነው። ይቅርታ አደራረጉ ግን አነጋገሩ እኔ አለ እስካሁን ድረስ ምረዳቸው የነበሩት ሙስሊሞቹንም ጭምርት ነው። አብዛኛዎቹ አለ በሰራው ስራ እናመሰግናለን። በሰራው ስራ እኮ ሁሉም ያመሰግናል። መልካምነት ለራስ ነው። መልካምነት ስንሰራ ለእኛ ነው የሚያስደስተን። ኖርማን እንቅልፍ እንተኛለን። መስጠትን የመሰለ ነገር የለም። ደግሞ አደራን ጠብቆ ከህዝብ ተቀብለህ ወስደህ ስላደረግ እናመሰግናለን። ያንን መልካምነትን እናጠፋለን ማለት አይደለም። ግን ያንን መልካምነት አለና አሁን በምታጠፋው ጥፋትህ አይ በፊት መልካም ሰርቶ ነበር አሁን ስተቱን ዝም ብለን እንዳላየን ሆነን እንለፋ አንልም። ይሄ የህይወት ጉዳይ ነው። አንተ በፌስቡክ በቲክቶክ ያስተላለፍከው ቪዲዮ ብታጠፋውም ከረጨህ በኋላ ነው። ጥላቻህን ረጭተሃል፣ ጥላቻህን አሳይተሃል። ተዘጋጁ ነው ያልክ ማራስ በአማርኛ ቃላት ተዘጋጁ። እነሱ ለኛ የካራ አሳሳል እያሳዩን ነው። እናንተ እኛ እንዘጋጅ፣ በቃ ተዘጋጅቶ መጠበቅ ውጭ ሌላ ምንም ነገር የለም ይላል። አንተ መሰሎች ደግሞ ትምህርት ከሆነ አንድ አለ ተጽዕኖ ደግሞ እንትን ማለት ትምህርት ከሆነ ምንም ማድረግ አይቻልም። ግን እስከዚህን ድረስ ለምን ያላለ እሱ ትንሽ እንደሚመጣበት አውቋል መስላ። አንዱ ደግሞ ልክ እንዳንተ የኛ ሃይማኖት አባቶች
ኦርቶዶክስ አትፈርስም ትላለሽ። የሙስሊም ሃይማኖት አባቶች ደግሞ ስለ ሰው አስተዳደግ ያስተምራሉ ብሎ እንደዚህ እንዳንተ ዘርቷል ማለት ነው። ግን አላህ ደግሞ ሀቅ ስለሆነ የራሳችሁ የሃይማኖት ተከታዮች ነው አዳምጠው መልስ የሰጡላችሁ ከኛ በፊት ማለት ነው። እና እኔ አሁንም ቢሆን ሃይማኖትን ኦርቶዶክስን ወክሎ ነው ወይም ሌላ ሃይማኖት ወክሎ ነው ያያዘ ልደታ የተናገረው አልልም። በዛ ውስጥ አልገባም። እንደ አንድ ግለሰብ ግን እሱ በአደባባይ ላይ ተዘጋጁ ያለበት ያልተባለውን ነገር ቀጥሎ አምጥቶ ሰው አራጅ ነው ሙስሊም ብሎ በተናገረበት ህግ ባለበት ሀገር ፊትን ከፍቶ እንደዛ በተናገረበት እሱ ህግ ባለበት ሀገር አይደል ያለ፣ በህግ ይጠየቅልን፣ ያስተካከል። እኔ ጨርሼ ተቆርጦ ስለመጣልኝ ያለ ቆርጦ የላከልህን ሰው ጠይቀው አቅርበው። ለምን የተቆርጦስ ቢመጣ የሚዲያ ተጽዕኖ ያለባችሁ መርጣችሁ ማውራት አትችሉም? ሚሆንና ማይሆን ይሄ ነገር እኔ ብናገር ሌላ መዘዝ ይዞ ይመጣል ብለን አናስብም? ለህዝቡ የጥላቻን ጥግ ያሳየህበት ነው በነገራችን ላይ ማለት ነው። በምን ስበብ አግኝቼ መናገር ነበረብኝ የምትለውን ነገር ያደረጋችሁበት ነገር ነው አንተና መሰሎችህ ማለት ነው። طيب እሺ ኡስታዙ አለ እንበል ነው አላልኩም እንበል እንደዛ አለ ቢባል እንኳን እናንተ ይሄማ ሶሻል ሚዲያ ተጽዕኖ ስላለ አሁን ባለንበት ኢትዮጵያ ባለበት ሁኔታ ይሄን ነገር አንስቼ ደግሞ ሌላ ጦርነት መጎሰም ነው። የሚወራና ማይወራ መለየት አለባችሁ። በመጀመሪያ መለየት መልመድ የተማርክ ብትሆን አስተሳሰብ ቢኖርህ ትክክለኛ ንግግር እንኳን ቢሆን ያንን ይዘህ ትመጣ አልነበረም። ይህን ነው የምለው እኔ። ያንን ነገር ይዘህ ለሶሻል ሚዲያ ተነሱ ብለህ አንተ ያደረግከውስ የስለት ካራ የሚለው ቀረብህ እንጂ እኮ ተነሱ በቃ እንዘጋጅ ብለሃል። ለማን ነው የምትዘጋጁት? ትክክለኛ ሙስሊም ወንድሞች ጓደኞች ምናምን ያልከው ለማንኞች ነው የምትዘጋጁት? እናንተ እርግጥ ከፋፍላችሁናል፣ ግን እኛ አንዶች ነን። በነገራችን ላይ ሙስሊም ሲነካ ሁሉ ነው እንትን የሚለው እናንተ ይመስላችኋል እንጂ የድሮ የዘንድሮ ሙስሊም የምትሉት ለእናንተ ነው የሚመስላችሁ እንጂ በሃይማኖቱ ማንም ቢሆን ዝም የሚል የለም ማለት ነው። እሺ ይህን አንድ ያዝን ማለት ነው። በሁለተኛ ደረጃ ደግሞ አሁን ባለንበት ጊዜ ሰላም ነው የሚያስፈልገን ወይስ በምንም እያመጣነ ነገር መፈለግ ነው የሚያስፈልገን? እኛ እኮ ሞት ሰልችቶናል፣ ህዝባችን ተሰቃይቷል። እናንተ አዲስ አበባችሁን ቁጭ ብላችሁ በዛ በየቦታው ያለው ሰው መከራው የሚያያለ ለምንድን ነው? እኛ በምናናገራት በምንቆሰቁሳት ነገር ነው። በነገራችን ላይ የኛ ሃይማኖት ሁሉንም ነገር ያስተማረ ነው። ሽንት ቤት ስንገባ ምን አይነት አዝካር ምን አይነት ዱዓ አድርገን እንደምንገባ፣ ስንወጣ ወደ ውጭ ስንወጣ ምን አይነት ዱዓ እንደምናደርግ፣ ከቤታችን ስንመለስ ምን አይነት ዱዓ አድርገን እንደምንገባ፣ ስንተኛ ምን ብለን እንደምንተኛ፣ ስንነሳ ምን እንደምንል፣ ስንበላ ሁሉን ነገር ሽንት ቤት እስከዛ ሁላ የሚያስተምር ሃይማኖት ነው ያለን። አልሐምዱሊላህ ረብል ዓለሚን። ብዙ ነገር የሚያስተምር ከተማርነ ካዳመጥነ መማር ከፈለግነ ለሁላችንም የሚጠቅም እናንተ ህዝቦች ወይ ነሚል በጌታችሁ ታምናላችሁ ወይ ነው የሚል። ይሄ ደግሞ አጠቃላይ የሰውን ፍጡር ነው የሚጠይቀው። አላህ አልሐምዱሊላህ ለኛ ሙሉ የሆነ ነው። ማንም የምንቀንሰው የምንቀጥለው ነገር የለንም ማለት ነው። ስለ ጅሃድ ስለ ጦርነት ይናገራል። አንድ ሰው በሀገር ጉዳይ ጦርነት አለ፣ በሃይማኖት ጉዳይ ጦርነት አለ። ራስን በሚነካ ነገር ሲመጣ ለተከላከል ጦርነት ተብሎ ከተገባ ከገደልከው በኋላ ማሰቃየት የለብንም። አንዳንዱ አሁን ኢትዮጵያ ላይ ያለው በፊቴን ስናየው ስለነበረ አንገቱን ቆርጠው ያንጠለጥላሉ፣ እግሩን ዘቅዝቀው ያንጠለጥላሉ። የሞተውን ሰው እስከ ማቃጠል ድረስም ተደርሷል ኢትዮጵያ ምድር ላይ። ከገደልከው ሞተ خلاص በጅሃድ ነው የመጣ ጦርነት ውስጥ ነው ያለነ። ሎሚን አይደለም የምንወራወረው። ሞተ ካፊርም ይሁን ሙስሊምም ይሁን ሌላም ሃይማኖት ተከታይ ይሁን ከሞተ በኋላ ያን ሰው ሞቷል፣ መቀበር ባለበት ይቀበራል እንጂ አንገቱን መዘቅዘቅ እግሩን መቁረጥ አያስፈልግም። ይሄን ሁላ የሚያስተምር ነው። እናንተ ያችንን ቆራርጣችሁ ቀጣጥላችሁ ነው ያመጣችሁት። አልተሳካላችሁም። አልሙሂም አልተሳካም። ብዙ ጊዜ እቅድ አውጥታችሁበት ሊሆን ይችላል፣ አልተሳካላችሁም። በቀጣይ ደግሞ እፎይ ይህን ቪዲዮ
አራጅ ያለውን ትክክለኛ ነው። ውሸታም ናቸው እነሱ ብሏል። ሙስሊሞች ውሸታም ናቸው እነሱ ደልተው ኢዴት አድርገው ሲያመጡ፣ እሱ ግን ፈርቶ አጠፋው። ለምን አጠፋው ብዬ ብጠይቀው ለያያ ዘልደታ አስፈራርተው ብሎ አለ። ቴክስት አድርጌለታለሁ። እናንተም ፈሪዎች ናችሁ ውሸታምን የምትደግፉ ብሎ እሱን ሲናገር ነበር ማለት ነው። እፎይ አላህ ያድርገው እንጂ የዛው ነው። ሙስሊምና ክርስቲያንን ለማጣላት የሚያደርጋቸው የሚሄድባት መንገድ አልተሳካለትም። አሁን መዛው ጥርሱን እያንቀጫቀጨ ቁጭ ብሏል። በቃ ሌላ ስራ የለም። በነገራችን ላይ የስራ የገንዘብ ማምጫ መፍትያችሁ ስለሆነ እንጂ ለህዝቡም ለሃይማኖታችሁም ተቆርቁራችሁ እንዳልሆነ የታወቀበት ነው ማለት ነው። እና የምንናገራቸውን ነገሮች ማሰብ ማስተንተን፣ ይሄ ነገር ብናገር ምን ይዞ ይመጣል፣ የሚመጣውን ነው ማሰብ ያለብን። እናንተ እንደዛ ስላደረጋችሁ የምትወደሱ አይደላችሁም፣ የምትደነቁ አይደላችሁም። መልካም ነገር ይዛችሁ እስካልመጣችሁ ድረስ ማለት ነው። እና ያያ ዘልደታ ደግሞ ይቅርታ ጠይቄያለሁ። በፊት መልካም ስራዎች ስሰራ የነበር ለሙስሊሞች ነው፣ እንዲያውም እርዳታ ላይ ስሰጥ የነበር አለ። ኢትዮጵያ ምድር ላይ ሙስሊሙም ክርስቲያኑም ተረጅ ሆኗል። አሁን ላይ ባለው እኛ ራሳችን በምንቀሰቅሰው ጦርነት አሁን ደግሞ ሌላ ነገር እንዲመጣ ነው የምትጎስሙ ያለ። አሁን አልተሳካላችሁም። ለነገው ደግሞ ምን ድራማ ይዛችሁ እንደምትመጡ አናውቅም። ቢሆንም ግን ሀቅ ነው። ብዙ ሰዎቹ ደግሞ ውሸት እንዴት ይደበቃል? እያወቃችሁ እኮ ነው፣ ውስጣችሁ እያወቀ ምላሳችሁ የሚያወራው እያወቃችሁ በደንብ አዳምጣችሁ ምን ብላችሁ ተረድታችሁት፣ ግን አልሸነፍ ባይ ምንም አያደርግም። አለማወቅ ምንም አይደለም፣ ይታወቃል። እወቁ፣ ተማሩ፣ አዳምጡ። የሚነገርና ማይነገረውን ለዩ። ሽምግልና ሲኬድ የተሸምጋዩና የሚሸመገለውን የሚለውን ሮሮ ነው ይዟችሁ የምትቀርቡ ወይስ የአንደኛውን ትታችሁ ነው የምትቀርቡ? እስኪ ይህን ሰውት